እስካሁን ሁሉም ነገር በማስረጃ አለሽ ማለት አሁን ካንቺ ጋር ማውራት ባለብኝ መንገድ ብቻ ነው ማውራው እሺ ተረሽ ምን ማለት ነው ተረሽ አሁን ምን ማለት ነው ሰማኛለህ መሞት ካላማረ ስርዓት ነው ያዝ ልቀቀኝ ማን ጋር እንደምታወራው ወከል መሰለኝ ማንንም ሆኜ ይኸውልሽ እኔን አላወቅሽኝም አንቺ ምሽ ስለዚህ የሚገባሽ ታገኛለሽ ሙሉ ማስረጃ አለ ልቀቀኝ እሱም ጋር አለ ሁሉም ማስረጃ ምን ረምለክሽ ልቀቀኝ ሰማኛለህ ለምታረጋው ነገር ትጸጸትበታለህ ምንድነው ትጸጸትበታለህ ልቀቀኝ እጄን አውርድ ይኸውልሽ ነግሬሻለሁ አንቺ ሌላ ነገር ይዘሽ አይደለም አንቺ ጭራሽ ልቀቀኝ ዝገት አትግራም ያጋባ ነው እኔ ይሄን ሁሉ ነገር ለማብረድ እንደውም ከግቢ ወጣን በሰላም ችግር የለውም እኮ ማለት የቤት ኪራይ የሚደርሰን ትልካለች በሰላም ያን ቤት ተከራይቶ ሌላ ቤት ያከራይና ያኖራናል እኮ እንውጣ ብያት ነበር አይሆንም አለች አጋጣሚ ከኋላ ምታት ስለው ከኋላ ሲመታት ነው ጸጥ ያለችብን እንጂ ተናት ህመሙ ተሰምቷት እንትን ልትል ነው እንጂ ነገሩን ሳናዘዋውር መግደል አልፈለኩም እኔ እንድትሞትም አልፈለኩምና ሞተችብን አረፈችብን ሴራሚክ ላይ የሆነ ውሃ ነገር አፍስሰን ያው እሷን ደግሞ እንትን ከኋላ መተን ከዛ በኋላ የሆነ ጠረምቤዛ አስጠጋን ምናምን ደሟን ጠረምቤዛው ጋር ቀባባንና ወደቀች አስመሳይ ነው ማለት የምናወጣውንም እንትን የምንለውን በእኩል ነው ለምን እንዲትሆኛለሽ ግን እሷ አልሰማት ፍቃደኛ አልነበረች ማለት ያው ሁለታችን ብቻ የዚህ መሬት የውርስ መሬት አጋር ሰለሆን እና ወንድም ሰለሆን ያው በቃ የመሬት ጉዳይ ደግሞ አንገብጋቢ ሆኖባት እሷም ጥሩ ሰው ነበር ተረጋጊ ምን በጣም ተረጋጊ ባክሽ ምን አንተ ግን ይሄን ጥያቄ ለምን ጠየቀኝ ሲጀመረስ ለምንድን ነው እንደዚህ ተሸፋፈንከው እኔስ ላንተ ይሄን ጥያቄ የምመልስበት ምክንያት ምንድነው የነበረኛ አማራጭ ሁለቱን ማስወገድ ነው ለራሴ እጆች ነው ያስወገድኳቸው የሆነ ቦታ ገንዘብ ለመስጠት ጠራዋቸው ያ በሽጉጥ ገደልኳቸው ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ዛሬ በአዲስ ነገር ወደ እናንተ መጥቻለሁ ማለት ነው እሱ ምንድነው ያው አንድ ወንድሜ ደውሎልኝ በአስቸኳይ በጣም ፈልጋለሁ በቅርበት በጣም አስቸግራኛለችና በአስቸኳይ ቶሎና ብሎኛል ማለት ነው እንግዲህ ቤተሰቦች እስቲ እዛው ድረስ ያለውን ነገር ሄደን አብረን ምን ይሆናል እስቲ እንግዲህ አብራችሁን ቆዩ ከምስ እንግዲህ ውድ ቤተሰቦች ያው እንደምታዩት እንግዲህ ወንድሜ ቤት ተገኝቻለሁ ማለት ነው ያው መግቢያ ላይ እንደነገርኳችሁ ትንሽ አስቸጋሪ ነገር ነው ያለው ነገርና እስቲ ያለውን ነገር እሱም ደግሞ በግልጽ እንዲያወራን ቤቱ ድረስ ሄደናል ማለት ነው ሰላም ወንድሜ ቅርታ ወደ ጉዳይ ገባ ስሜ ያብነት አየ ነው ይባላል መጀመሪያ ያው እናንተንም ያው አፈላልጌ ነው ያገኘኋችሁ ስላለው ጉዳይ እንድታጣሩልኝ በማለት ያው ከጊዜ ወደ ጊዜ ማለት እቴ ባደጋ ምክንያት የሞተች ይመስለኝ ነበር ነገር ላስረዳህና አዎ ልክ ነው ይገባኛል በስልክ አውርተኛል ግን ያው እዚህ ጋር ደግሞ ለቤተሰቦቻችንም አሁን ለአብዛኛው ሰው መማሪያ እንዲሆን ነው አብዛኛውን ጊዜንም ፕሮግራም እየሰራን ያለነውና ምንድነው እስቲ ከመጀመሪያ ጀምሮ እስቲ ከባለቤት ጋር እንዴት እንደተዋወቃችሁ እንዴት ወደ ፍቅር ወደ ትዳር እንዳደገና ከዛን አሁን ስለተፈጠረው ነገር ስለዚህ ጉዳይም በደንብ ተነግረናለህ እስቲ ከመጀመሪያም ጀምሮ ከፈለክም ስለ ቤተሰቦችም እስቲ አውራንና ሁሉም ነገር አስረድቼ እነግራለሁ ለአንተም ስለሚጠቅም እና እኔና ባለቤቴ ተዋወቅነው ሃይ ስኩል ላይ ነበር መጀመሪያ እና አንድ ኮሌጅም ተምረን ነበር ኦኬ አብረን በጣም ቆይተናል እና ያው የዛኝ አንድ ሰፈር ልጆች ናችሁ ማለት ነው አንድ አካባቢ ነን እና አብረን ነው የተማርነው ከሃይ ስኩል በኋላ ማለት ነው እና ኮሌጅም እንደነከርኩ አብረን ነው ተምረን የተመረቅነው በጣም ቅርርቦሻለን የጋራ የሆነ ነገር እና አብረን ነው የምንኖረው በትዳር ተሳስረን አሁን ላይ እና ተሳስረን ስንኖር ምን አለ መሰለ
ያው ብዙ ጉዳዮች አሉ የቤተሰብ ነገር። አሁን በቤተሰብ ደግሞ አገናኝቼ ስነግር ቤተሰብ ደግሞ እናትና አባት የለንም። እኔና እህቴ ብቻ ነበር የነበርነው። ኦኬ አሁን አንተና እህትህ ብቻ ነበር እየኖራችሁ የነበረው አንድ ላይ? መጀመሪያ ላይም አሁን እንደዛ ነበር። ቤተሰብ ኦኬ ከድሮም ከበፊትም ጀምሮ ነው? አዎ ቤተሰባችን አርፈዋል። እናትና አባትም በልጅነት ነው ያረፉት ወይስ? አይ ትንሽ እሷ ከኔ እህቴ ትንሽ ተለቅ ስለምትል እሷ እንትን ያለችው ያሳደገችኝ ማለት እሷ መርታ ነበር ያሳደገችን። እሷ ትንሽ ከፍ ስለምትል እኛ ትንሽ ዝቅ ብንልም እና ያም ስላለ ወደ ቤተሰብ እንትን ስላለ ቤተሰብ ለመሰረት ነው ስል እሺ ይሁን አለችኝ እህቴ። እና አንድ ክፍል ላይ ትኖራላችሁ ምን ችግር አለው ብላ ያው እዛው ተማሪ ሆናችሁ እያለ ነው ወደ ትዳር ለመግባት ያሰባችሁት? አይ ከተመረቅን በኋላ ነው። ተመርቀን ያው እንትን እንበል በሚል ተመርቀን በኋላ ስራ ይዘን ምናምን የራሳችን ነገር ይኖራል ማለት ከበፊትም ስለምናልመው ይሄን ነገር። ኦኬ ያው ማለት ሃይ ስኩል ላይ አብረን ነበርን ብለኸኝ ከዛን አሁን ተጋብተናል ያልከኝና እስቲ በመሃል ምን ነበር? እንዴት ነበር የግንኙነታችሁ ወደ ፍቅር ያደገው? ከዛስ እንዴት ነበር ወደ ዩኒቨርሲቲ ገብተናል ብለኛል፣ ተመርቀናል ብለኛልና ከሷስ ጋር የነበረው ነገር አንድ ዩኒቨርሲቲ ነበር ወይ ደረሳችሁ የሚለው ነገር እስቲ አንድ ላይ ንገረን እስቲ። እንዴት ነበር መጀመሪያ ወደ ፍቅር ሲቀየር ግንኙነታችሁ? መጀመሪያ ላይ አንድ አካባቢ ስለሆነን ተጠራርተን ነው የምንሄደው ወደ ትምህርት ቤት ስንሄድ። ከዛ በፊት የነበረው እንትን ላይ ግን አብረን አልነበረም እየተማርን የነበረው። ከዛ ሃይ ስኩል ላይ የተገናኘ ነው። ኦኬ ሃይ ስኩል ላይ። ከዛ በኋላ እህቴ ደግሞ የግል ኮሌጅ ትማራለህ ማለት አንድ ዩኒቨርሲቲ አልደረሰንም በሰዓቱ። ግን በዚህ ርቄ እንዳልሄድ ሩቅ ስለደረሰኝ እንዳርቅባት ስለፈለገች እዚሁ አካባቢ እንድማር እዚሁ ከተማ ውስጥ እንድማር አደረገችኝ። እሷም እንደዛው አይነት ከዛ ሴም የሆነ እንትን ላይ ኮሌጅ ላይ ተማርም ማለት ነው። እና ሁለታችንም አንድ ላይ የግል ኮሌጅ ላይ ተማራችሁት ማለት ነው? አዎ ያ ደግሞ አብሮ እያጠናከረ ፍቅራችን እያደገ ይበልጥ መቀራረባችን ደግሞ እየጠነከረ እየጎለበተ ሄደ። ወደ ትዳር ማድረግ እንደሚፈልግ ነግረኛልና እስቲ እንዴት ነበር ወደ ትዳር ከመግባታችሁ በፊት የነበረው ነገር እንዴት ነበር እስቲ? ወደ ትዳር ከመግባታችን በፊት ያው አብረን ስንማር ስለነበር እና አንድ አካባቢም ስለነበር ብዙ ጊዜ ያለን ለመገናኘትም ካጠገቧ አርቅም እሷም አትርቅም ከኔ። ያ ደግሞ በደንብ እያስተሳሰረን መጣ እና ፍቅራችን እያደገ ሲመጣ ወደ ትዳር መግባት ፈለግን አሰብንና እና እህቴንም አማከርኳት ይሁን አለች። እና አንዱ እንትን ላይ ገብተህ ትኖራለህ የራስን ህይወት ትኖራለህ ማለት ያው የቤተሰብ መሬት ስለሆነ ሁለታችን ብቻ ነው የነበርነውና አንተም ትኖራለህ። ያው ማንም ሰው የወደፊት አላማው የሚሆነው እንደዚህ ነው ትዳር ውስጥ መግባት ነውና ችግር የለውም ብላ አበረታታኝ ገባን። ግን ከዛ በኋላ እህቴና ባለቤቴ ምንም ሊስማሙ አልቻሉም። ያንን አውቃለሁ ግን እንትን ማለት እንዲህ የከፋ ነገር ይሆናል ብዬ አስቤ አላውቅም። እና እንደማይዋደዱ ምናምን እና ደግሞ ባለቤቴም ደግሞ እሷን አስወግዱ ያው የወራሽ ብቻ ስለሆንኩ እንትን እንደማለት ነው ማለት እኔ እሷ አድርገዋለች ብዬ አላምንም። ግን እሷ በህልሟ ትቃዣለች ማለት ሰዎችን ግልጽ እንዲሆን እስቲ ማለት መጀመሪያ እህትና ባለቤትህ መጣላት የጀመሩበት ችግር ምን ነበር? እህቴና ላስማማቸው የሚችለው ሀሳብ የነበረው ምንድን ነበር? የእንትን ነው ቤት ኪራይ ያለና ቤት ኪራይ በስነ ስርዓት ለባለቤት እየሰጠሽ አይደለም። ያ ነበር መጀመሪያ ያከራከራቸው። እንዴት ለባለቤት ይሰጣል ማለት ለኔ ማለት ባለቤት ተዋሰሉን እህቴና ባለቤት የሚጋጩበት ምክንያት አንቺ የበለጠውን ድርሻ ትወስጃለሽ የቤት ኪራዮቹን። ማን ነው የበለጠ ድርሻ ነው የምትወስጂው ያለው? መጀመሪያ ባለቤቴ ለእህቴ ነው የምትለው። ኦኬ ባለቤትህ ለእህትህ አንቺ ነሽ የበለጠ ድርሻ የምትወስጂው ብላ የመጀመሪያ እንትን መጣያ ምክንያት እየሆነ የመጣው እያደገም ሊሄድ ይችላል እሱ ይመስለኛል። ኦኬ እሺ ይሄንን ነገር አንተስ እንዴት ነበር ለማፍታት እየሞከርክ ነበር ወይስ ምንድን ነበር የሆነ ይዛኔ? እኔ ደግሞ ነገሮችን ስለምረዳ ብዙ ነገር አለ እዚህ ጋር የማብራት ውሃ ያንተ ስለምትል ያን ቀንሳ ነው ብዬ ነው እኔ የምላት እና እንዲህ የሚያጋጭ ነገር አይደለም ብዬ አበርዳታለሁ። እኔ ሊያጋጭሽ አይችልም እኔ እኮ እየሰራው ነው አንቺም እኮ ስራ አለሽ
ለምንድን ነው በዚህ ጉዳይ የምትጨቃጨቅ ብዬ ነግራት ነበር። ግን እሷ የፈለገችው ሌላ አላማ ስለነበር ነው ማለት ያንን ምክንያት አደረገች እንጂ ሌላ ነው። እህቴ ራሱ ይሄ እኮ የሚያጣላን አይደለም፣ ካስፈለገ ችግር የለውም ከራሴ ቀንሼ እንትን እላለሁ፣ ግን ይሄ ከጋራችን ነው ቆርሰን እንትን የምንለው ማለት የምናወጣውንም እንትን የምንለውን እኩል ነው። ለምን እንዲህ ትሆኛለች? ግን እሷ አልሰማት ፈቃደኛ አልነበረችም። ማለት ያው ሁለታችን ብቻ የዚህ መሬት የውርስ መሬት አጋር ስለሆን እህትና ወንድም ስለሆን ያው በቃ የመሬት ጉዳይ ደግሞ አንገብጋቢ ሆኖባት እሷም እንደዚህ ንትርክ ውስጥ ነው የምትገቡልኝ። ያው እንደዚህ አይነት ነገር ትንሽ አስቸጋሪና ከባድ ጉዳይ ነው። ቤተሰብ ላይም ደግሞ ሲሆን ትንሽ አስቸጋሪ ነውና እስቲ ባለቤት ይሄንን ጥያቄ እንደዚህ አይነት ጥያቄዎችን ማንሳት የጀመረችው ልክ እንደተጋባችሁ በቅርብ ጊዜ ነው ወይስ ከቆያችሁ በኋላ ነው? ኦልሞስት በቃ 1 አመት ከምናምን ቢሆን ነው። ከዛ በኋላ ነው ማለት ያው ነገሮችን በደንብ እስክታውቅ ምናምን ተረጋግተ ይመስለኛል። ማለት ከዛ በኋላ ነው ይሄ ክርክር ሊመጣ ይችላል እንጂ ወዲያው አልነበረም። ማለት ይሄን ያህል የሚያጻርን ነገር አይደለም። ግን ቆየት ብላ በኋላ ነው የጀመረችው ይሄን ነገር። ወዲያው እንደገባች አልነበረም። ኦኬ የቆየች ነው ውስጥ ሚስጥሩን በደንብ ስትረዳ ቤተሰብ ምናምን እንደሌለ ስታውቅ ነው እንደዚህ አይነት ነገር እንትን ያለች። አይ እሱማ ፊትም ታውቃለች፣ ግን ይበልጥ ደግሞ አጠገብ ስትሆን የሆነ ያለውን ነገር እየተረዳች ትመጣለህ። ያ ሲሆን ደግሞ እሷ ወደ ሌላ ነገር መዞር ጀመረች። በጣም አስቸጋሪ ነው። እና እስቲ ከዛ በጣም ማለት ትልቅ ከምታስታውሰው በጣም ትልቅ ጸብ ተፈጥሯል ብለህ የምታስብበት ቀን የትኛው ቀን ነበር? ካንተስ ጋር ትጋጩ ነበር ወይስ ዝም ብለህ ነበር ነገሮችን? አይ እኔ ነገሮችን ስታመጣ እኔ ለማብረድ ነው ሞክር ማለት ያው ስለምወዳት እንትን እንድትልብኝ አልፈልግም። ማለት እህቴንም እሷንም ወዳቸዋለሁ፣ ግን እኔ እንደዚህ በመሃል ላይ ሆኜ የሁለቱንም ጸብ አልፈልግም። እህቴ ነች ደግሞ ያሳደገች ነገር ያለው። ሲቀጥል ደግሞ ከሷ ጋር ደግሞ በፍቅር ብዙ ጊዜ ቆይቻለሁ። ያ ደግሞ ሁለቱንም ስለምወድ እንዲጣሉብኝ አልፈልግም። እና የሆነ ጊዜ ላይ ነውና እህል እሷ በደንብ ስታስገባ አየችና ምን ባለቤት ነች አየችው? አየች። እኛ በራብ እንትን እያልን አንቺ እንዴት እንዲህ ይሄን ያህል አምጥተሽ እንትን ትያለሽ? ፍቅሩ ስለሌለ በቃ ትንሽ የምታረገውን ሁሉ በቃ እያያዘች ነገር መፈለግ ነው ስራው። ከዛ በዛ የተነሳ በጣም ተጣልተው ነበር። እንዴት ይሄን ያህል እንትን ትይኛለሽ? አንተስ ይሄንን ነገር ስትሰማ ማለት ያው ከባድ መሀል ላይ መሆን ትንሽ ከባድ ነውና ብዙውን ጊዜ ለማን ነበር አንተ ማለት የምታግዘው? ማገዝ ሳይሆን ለማብረድ ነው የምሞክረው፣ ሁለቱንም ለረጋ እንዲሉ እኮ ያው ማለት ረጋ እንድትል ማድረግ አብዛኛውን ጊዜ እህቴ ነው ማለት ይሄ እሷ ባታውቅም ባለማወቅ ነው የምታወራው ባለቤቴ ምናምን ብዬ እነግራታለሁ። ተረጃት፣ ልጅነት ነው እንደዚህ የሚያረጋት፣ አንቺ ትልቅሽ ትረጂናለሽ ብዬ እላታለሁ። እና እሷንም ሁለቱንም አበርዳለሁ። ግን እህቴ በጣም ስለምትናደድ አንቺ ትልቅም ነሽና ትረጂናለሽ በሚል አስረዳት ነበር። ከእህትስ ጋር የነበረው ግንኙነት ታዲያ እንደ በፊት ነበር ወይስ እንዴት ነበር? እንደ በፊቱ አልነበረም። በእርግጥ ያው ባተሌት ሆናለ። ቤት ራስ ጎጆ ስመሰረት ባተሌት ሆናለ። እኔ ውጭ ውዬ ነው የምገባው። አብዛኛውን ጊዜ በጣም ቆያለሁ። ማለት ቅርርቦች ሊኖር የሚችለው የሰንበት ቀን ወይ ደግሞ የበዓል ቀን ላይ ምናምን ሲሆን ነው እንጂ አብዛኛውን ጊዜ ውጭ ነው ብዬ የምመጣው። እና ማታ ላይ ነው ከባለቤቴ ጋር ራሱ በስነ ስርዓት የሚገናኘው። ቀን ነው ይሄ ሁሉ ነገር የሚፈጠረው አብዛኛውን ጊዜ። እሷ ግማሽ ቀን ነው የምትሰራው ባለቤቴ። ለዛ ቤት ውስጥ የመዋል እድሏ በጣም ሰፊ ነው። በጣም ትልቅ ጸብ አለ፣ ጭቅጭቅ አለ እና በሁለቱ መሀል እና ይህንን ነገር ለመፍታት አንተ ወይ ባለቤትህን ወይ ከእህት ለመራቅ ሙከራ አልደረግ? አድርጌያለሁ፣ በጣም ሞክሬያለሁ። እንደውም ከግቢ እንልቀቅና እንትን እንበል አልኩኝ። አይሆንም፣ እዚህ ጋር ኑሮ ከባድ ነው፣ በተለይ ለዛ አይሆንም፣ እዚሁ መሆን ፈልጋለሁ ብላለች። መውጣትም አልፈለገችም፣ ከእህቴ ጋርም መስማማት አልፈለገችም።
ማለት ግራም ያጋባ ነው። እኔ ይህን ሁሉ ነገር ለማብረድ እንደውም ከግቢ ወጥተን በሰላም እንኖር፣ ችግር የለውም እኮ ማለት የቤት ኪራይ የሚደርሰን ትልካለች በሰላም ያን ቤት ተከራይቶ ሌላም ቤት ያከራይና ያኖራናል እኮ እንውጣ ብያት ነበር። አይሆንም አለች። ምንም እንትን ልትለኝ አልቻለችም። እና ከቴጋም ሰላም ፍጠሪ እሺ፣ በማይሆን በሚረባው በማይረባው እንትን አትበይ፣ አትጋጪ እባክሽ ብዬ አልኳት። እሷ እሱንም ማድረግ አልቻለችም። መውጣትም ከግቢ እንቀይርም ብለ እሱንም አልፈለገችም። ምንድነው ትልቁ ምክንያቱ? አሁን ከግቢ ሌላ ቦታ እንድትላት ያው ጭቅጭቅ አለ፣ እዛ ጋር ብዙ ነገሮች አሉና ከግቢ ለቀን እንውጣ ስትላት ምንድነው ትልቁ ምክንያቱ ለሱ? መጀመሪያ ላይ እኔ መስለኝ የነበረው ከግቢ ቀይረን ከዚህ አካባቢ እንውጣ ስል አካባቢውን አለምድም ምክንያቱ የነበረው። ግን ያ ምክንያት ሊሆን አይችልም ነበር። ማንም ሰው እኮ ከሌላ አካባቢ መጥቶ ሌላ አካባቢ ሰፍሮ ይላመዳል። እሷ ደግሞ ማላውቀውን ሰው እንዴት እላመዳለሁ? እዚህ አካባቢ እኮ በጣም ብዙ ነገር ነው ያለኝ፣ ይሄን ሁሉ ሰው እንዴት ችዬ ምናምን ትለኛለች። በዛ የተነሳ የመጀመሪያውን ሁለተኛው ዙሩም እንደዚህ እንትን ስል በቃ እኔ እዚህ መኖር ነው የምፈልገው። ግን ሰላም ማብረዱን እሷ አልፈለገችም። አንተ እንደዚህ በሚሆን ሰዓት ማለት አንተ አሁን ከዛ አካባቢ እንራቅ ስትላት እንደገና ብዙ ሀሳቦች አማራጭ የሆኑ ሀሳቦችን ሪጀክት ስታደርግ እሷ ምንም ነገር የጠረጠርከው ነገር አልነበር? የጠረጠርኩት መጀመሪያ ላይ አልነበር። ምንም ማለት ሊያስጠረጥር የሚችል ነገር አልነበር በሰዓቱ። ግን እሷ ማይሆን ክርክሮች ነው የነበሩት። ማለት ክርክሮቹ ደግሞ የሚረቡ አይደለም እንደነገርኩ። ያ ደግሞ ተካራ ለመፍጠር ዝም ብሎ ነበር ይመስለኝ። ግን ሌላ ነገር ከኋላው እንዳለ አላውቅም ነበር። እና ይሄ ግራ ገባኝ። ልክ ነው። ትንሽ ያሳዝናል። ያው ከተፈጠረው ነገር አንፃርም ያው አንተም ያለበት ሁኔታ ትንሽ ከበድ ያለ ሁኔታ ነው። አሁንም እርግጥ ከእህትህም ከባለቤትህም አልሆንክምና ትንሽ ከበድ ያሉ ነገሮች አሉ፣ ይገባኛልና አስፈር ነው ያለበት ሀዘን ይገባኛል። በጣም ከባድ ነው። እህቴን እኮ ነው ያጣሁት። እንደ እናት እንደ ወላጅ እንደ ሁሉ ነገር ሆና ያሳደገችኝን ሁሉ ነገሬን ይሄ ሁሉ ነገር ሊተርፈኝ አሁን ላይ። አይዞህ ተረጋጋ፣ በቃ ተረጋጋና እስቲ ያለው ነገር አሁን መፍትሄ መፈለግ ስላለብን። ምን መረጋጋት አለ አሁን ላይ እንዲህ ሰላሜን አጥቼ። አሁን አንተ ይኸውልህ በእርግጥ ይገባኛል፣ ህመሙን ሁሉ ነገር ይገባኛልና እስቲ ተረጋጋና ከዛም በኋላ መፍትሄ ብንፈልግ አይሻልም? እኮ መፍትሄ ማፈለጋ ነው እኮ እናንተንም እኔ በአቅሜ እኮ ሞክሬ ነበር። ማለት እሷ በየቀኑ በምትቃዠው ባደረገችው ነገር እሷ ስትቃዥ ሁሌ በምትቃዥ ሰዓት እኔ ስጠይቃት እሷ ሌላ ክርክሮችን ነው የምታወራው። ሌላ በቃ ትዳር እስከ መፍረስ ማለት እንለያይ ማለት እሷ ያሰበችው አሁን ላይ ነው የተገለጸልኝ። እሷ ስትለያይ የምታገኘውን አስባ ነው። ድሮም ፍቅር ያላት ቢሆን ኖሮ ለኔ አስባ ትንከባከበኝ ነበር። እሱ ልክ ነው ይገባኛል። እስቲ አሁን ማለት አሁን ማዘን የለብህምና እስቲ እህትህ ላይ ይሄ ግድያ ያደረሰ ቀን እንዴት እንደነበር ሁኔታውን እስቲ ሁሉን ነገር ንገረን እስቲ። መጀመሪያ ላይ እያጸዳች ይመስለኛል ከሴራሚኩ አዳልጧት ወድቃ ነው የሞተች ነው። ያን ነበር እንትን ያልኩት የተረዳሁት። አይ የዛን ቀን አንተ አሁን እህትህ ሞተች የተባለበት ቀን ምንድን ነበር እያደረግች ነበር አንተ? እኔ ስራ ላይ ነበርኩ። ሌላ ቦታ ነበርኩ እኔ እዚህ አልነበርኩ። እሷ እንደነገርኩ ግማሽ ቀን ነው የምትሰራው፣ ከዛ መታ ሰፈር ነው የምትውለው። በቃ ያንን ነው የማውቀው። እሷ የዛን ሰዓት በሰዓቱ እዚህ ነበረች። አደጋውም ሲደርስ ልታሳውቀኝ እንትን ያለችው እሷ ነች። ምንድን ነበር ያለች መጀመሪያ እንደደወለች? እያጸዳች ሳለ ነው መሰለኝ አላውቅም። እሷም ያለችኝ በመሀል ማለት እንዲህ ዱዓ የሚል ድምጽ ስሰማ ምንድን ነው ብዬ ነው የመጣሁት ነው ያለችኝ። እና ግን ወድቃ ምናምን እንትን ስትል ደም ፈሷታል በሰዓቱ ምናምን። ለማዳንም አልተቻለም መሰለኝ እዛው ነው ያረፈችው። ምንም ጊዜም አልፈጀም ለማረፍ። እሺ የአስክሬን ምርመራ አልተደረገም ነበር በሰዓቱ? አልተደረገም። አስክሬን ምርመራ ከተባለ ይቆያል በሚል በቃ ኖርማል እንትን ነው ብለን አደጋ ነው ማለት አደጋ ነው ብላችሁ በቃ ከዛም አስክሬን ምናምን ከተባለ ይቆያል። የእህቴን ማለት እዚሁ ተረጋጋ። እስቲ አሁን ሰሞኑን እየሰማሁት ነው ያልከኝ ነገር አለና
እስቲ ከዛ አንፃር ምንድነው እየሰማት ያለው? ማለት እሷ እንዳረገችው አይነት ነገር ነው በህልሟ የምትቃዥው ስሟን እየጠራች አንቺ ነሽ እኮ ስም ነው። አዎ የእህቴን ስም እየጠራች ምንድነው የምትለው? ህሊናን እኮ ህሊና አንቺ ምንም የምታውቂው ነገር የለም ምናምን እያለች በቃ የእህቴን ስም እየጠራች እንትን ትላለች ትቃዣለች። እና በመሀል ያክርክር የሆነ ጭቅጭቅ አለ እንደነበረ እና እሷ እንትን እንዳለችው ነው የሚሰማኝ። እና በመሀል ሌላም ሰው ያለ ይመስለኛል ማለት በሏት አይነት ነገር የሆነ አይነት ነገር ሰማ ነበር ስትቃዥ። እኔ እኮ በቃ ሰላሜን ነው ያጣሁት። ምን ያህል ጊዜ ሆነ ይሄን ነገር መስማት ከጀመርክ? ኧረ ይኸው ወር ሆነኝ እኮ እየሰማሁ ነው ያለሁት እስካሁን ድረስ። ግን ምንም እንትን አንዴ እኮ ቃዥታ እኮ እንትን የምትል አይደለም። በየቀኑ የሆነ አለ ያደረገችው ነገር ማታ ማታ ያቃዣታል። እና ይሄንን እኔም በግሌ ላጣራ ሞክሬ ነበር ግን ምንም አውርቻታለሁ። ሳወራ በቃ ጭቅጭቅ ነው የምትርፉ ምንም እንትን ልትለኝ አልቻለም። እና በቃ ምንም መፍትሄ ሳጣ እንደው ሰው ምናምን ትስል እስቲ ወደ እናንተ ጠቆሙኝ። እስቲ እናንተ የምትረዱኝ ከሆነ እስቲ ባካችሁ ተባበሩ። ያው እንግዲህ ምንም ችግር የለውም። የኛ ሚዲያ ይታወቃል። እንግዲህ በቻልነው አቅም ማንኛውም ነገሮች እኛ በምንችለው አቅም ተከታትለን ወደ እናንተ ለማሳወቅ እንሞክራለን። ያው ያንተንም ጉዳይ እስቲ ባለቤትህን ያለችበትን ስለሷም አንዳንድ ሁኔታዎች የምትፈልገው ነገርና አንዳንድ ነገሮችን ትነግረንና እስቲ አጣርተን እናሳውቃለን። እንግዲህ ባይሆንና ከባለቤትም ጋር በሰላም መኖር ብትችሉ በጣም ደስ የሚል ነገር ነው እንደኛ። እና እስቲ ያለው እንዴት አሁን ማለት እኔ እኮ በየቀኑ እንደዚህ አይነት ቅዠት እየቃዠች ስጠይቃትም በቃ ሌላ ነገር ነው መልሰው ማየው መልስ እኮ ነው። ምንድነው የምትለው? በቃ የሆነው ሆኗል ነው የምትለው። የሆነ ግድ እንደሌለው ሰው የለ በቃ ምንም እንዳልተፈጠረ እኔ ዝም ብሎ ነው የሚያቃዠኝ ሰው አይቃዥም እንዴ ምናምን ትለኛለች። ካንተስ ጋር ግንኙነታቸው እንደበፊት ነው ማለት? አይ እኔ አሁን ላይ በቃ በየቀኑ ስትቃዥ ከሷ አጠገብ ራቅ ብዬ የመተኛው ማለት ሰላም እያጣው ነው። በቃ በጠይቃትም መልስ እየስተቻለለ በቃ ግንኙነታችን እኔ አሁን ላይ ከሷ አጠገብ ርቄ ነው ማድረውላ እንደበፊቱ አይደለም። በቃ ቀን በቀን የምትቃዠው እንደዚህ አይነት ተመሳሳይ ህልም ነው። በቃ ያቃዣታል። ያረገችው ነገር ይጸጽታት ይሁን ምን ይሁን አይታወቅም ዝም ብሎ ነው የሚያቃዣት። ቀን በቀን ትቃዣለች። እና አጠገቧ ሆኜ ይሄ ነገር እንዴት ነው በየቀኑ ኮመንት የምትዩ ስላት ደህና መልስ አመልስልኝ የረባ መልስ አመልስም በቃ እኔ እናንተ እንደዚህ ሆነን እንቅር ምናምን በቃ እንለያይ እንደውም እንደዚህ የምትለኝ ከሆነ ሰላም ይፈልጋሉ። እኔ ሰላሟን እንደነሳዋት አድርጋ የምታወራውና እኔ እንደውም ከሷ እንደውም እስቲ ሰላም ሆነች ብዬ ከሷ አጠገብ ርቄ መተኛት ጀመርኩኝ። ለብቻዬ ሶፋ ላይ የምተኛው እንዴ በጣም አስቸጋሪ ነገር ነው። እስቲ ያው እንደነገርኩ እስቲ ስለ ባለቤትም አንዳንድ ነገሮችን ተሰጠንና ምን እንደምትፈልግ ምን አይነት ነገሮችን እንደምታዘወትር እሷ እንግዲህ ተከታትለን ላንተም አዲስ ነገር ካለ እናሳውቃለን። እንደነገርኩኝ ከሆነ ያው ትኩረቷ ንብረት ላይ ይመስለኛልና አይ አሁን ላይ ምን መሰለ በቃ ሊመስል የሚችለው እንደዛ ነው ማለት ሰውም የሚያወራው ንብረት እንትን እንደምትል ተከራዮችም ሲያወሩ ምናምን ስሰማ አሁን እንትን ላይ እሷ አሁን ብላ እንትን እንዳለች ማለት ውርሱን እኔ ብቻ የቤተሰብ ወራሽ እኔ ሁለታችን ብቻ ስለሆነ እኔ እንደምወርስ በቃ እሷም ደግሞ ማኑና ማለት መውለድ ስለማች ልጅም የላትም እንዴ። እና እናንተስ ልጅ አላችሁ እንዴ? እኛ ትንሽ ነገር እንያዝ ብለን እስካሁን ልጅ አላፈራንም። ማለት ትንሽ አቅም እናገኝ ልጅ እንዲሁ ዝም ብሎ አይመጣም በሚል አሁን አልወለድንም አሁን ላይ እና ያ ነው ያለው። እስቲ ለማንኛውም እሺ ያው ያለውን ነገር እንግዲህ እስቲ ትንሽ ከባድ ነው ቤተሰቦች እንደምታዩት ትንሽ አስቸጋሪ ነገር ነውና እስቲ እሷም ጋር ያለውን ነገር ከጀርባዋ ምንድነው ያለው የሚለውን ነገር አጣርተን እናሳውቅ ይሆናል። እስከዛው ድረስ እንግዲህ በትዕግስት ተጠብቀናል። ውድ ቤተሰቦች እስቲ በቀጣይ ያለውን ነገር ተከታትለን የምናሳውቅ ይሆናል። እስከዛው ድረስ መልካም ቆይታ። ዝቤት አቤት ሰላም ነው? አቤት ዲነሽ ይሄ ጠይቃችሁ ደግሞ አለቃ
አቤት ማለት ችግር አለ? ምን ነበረ? ማን ነበር? አንድ ነገር ላናግርሽ ፈልጌ ነበርና ምንድነው? እና እስቲ ውስጥ እንግባና እናውራ እስቲ። ምንድነው? በሰላም 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 ነው። ነገር ስራው ዘርፍሊና ላናግርሽ ነበርና አይ ጥያቄ ገዛ ምናምን እስቲ እኮ ሌላ ነገር ነው። ደወር ሞልቶም ደግሞ ይሄ እንግዲህ ቆም ደግሞ አንተ ምን ሆነ? ምን ሆነ ደግሞ አንተ? ምንድነው ሰው ማለት ለቅሶ ለመጠየቅ እንደዚህ እኛ እኮ ራሳችንን የምናዳምጥበት ጊዜ አጣን። ራሳችንን የምናዳምጥበት? እሺ ማነክ? ስንት ወር ነው ማነህ? አረ ትንሽ ግራ ገብቶኝ ነው፣ አወዛግቦኝ ነው እኮ ሁኔታሽ። በሰላም ነው ግን? አይ በሰላም ነው። አይ እኔ እንኳን ከእሷ ጋር እንተዋወቅ ነበርና እሱም ደግሞ ጓደኛዬ ነው፣ አብሮኝ ነው የመጣው። ለዛ ነው። እና ማን ናቸው እነሱስ? እነሱ ዝም ብለው ከኛ ጋር በር ላይ ቆሙት ከኛ ጋር የሚሰሩት ናቸው። እሱ ጓደኛዬ ነው ማለት ያው ስለ እህቱ አንዳንድ ነገር እኔ ቤተሰብ አይደለሁም። እሺ እና ያብነት ጓደኛ ነው? አይ እኔ እንኳን ከወይዘሪት ህሊና ጋር ነበር የነበረኝ ግንኙነት። ከኛ ተቋም ጋር አንዳንድ ነገሮችን ትሰራ ነበርና በዛ ጉዳይ ነበር ለማውራት የመጣሁትና አይ ምን ነው በጣም አስመረሮሻል? ለቀስተኛ አብራችሁ ትኖሩ ነበር? ኖ አይ ከኛ ድርጅት የፋይናንሲንግ እንትን ይሰጣልና ምናልባት ብዬ እኮ ነው። የሷ ሁኔታ ከሆነ አይታወቅም። እንኳን መጣክ። ኦኬ ምን አይነት እርዳታ ፈልገሽ ነው? ያው ገንዘቡ አንዳንድ ነገሮች በሷና በባለቤቴ ስም ስለሆነ ያው ወደ አንድ ማምጣት ስላለብን መዞር ስላለበት ለማዞር ፈልጌ ነበር። ኦኬ አይ እኔ እንኳን አመጣጤ የነበረው ወይዘሪት ህሊና የተበደረችው ገንዘብ ነበርና ማ ህሊና የባለቤትሽ ታው እሱን ብድሩን መመለስ ስላለበት እና ያው የቤቱን ካርታ ከዛ ጋር የተያዘ ስለሆነ እሱን ለማናገር ወደኔ ስም ሆነ ነበር እንዴ ከኔ በፊት ና አዎ ምን አይነት ሰው እየቀጥረሽ ነበር? የሚያማክረኝ አንዳንድ ነገሮችን የሚያስጨርስልኝ ሰው ቀጥረኝ ነበር። ኦኬ እሱን መስዬሽ ነው የሁሉ ነገር የነገርሽኝ ወይስ ምንድነው ባንዴ? አዎ እንግዲህ ምናልባት ከሆነ ብዬ ነው። እሷ ጋር ያኛውም እሷ ጋር ይሰራ ነበር መሰለኝ እና ያው አንዳንድ ነገሮችን እንዲያግዛኝ ብዬ ነው። ምን አይነት ነገሮች እንዲያግዝሽ ነው? ያው እሷ እንደምናውቀው ልጅ የላትም፣ ቤተሰብም የላትም። ወንድሟ አይደለ እንደሱ? ስለዚህ እኮ ወንድሟ ነው ያለው ራሽ አይደል? አዎ ወንድሟ ነው። ስለዚህ ሙሉ ለሙሉ አንቺ ባለቤት ወንድሟ እስከሆነ ድረስ ያው ቤተሰቧ ነው። ያው ወንድሟ ማለት ደግሞ ለኔ ባለቤቴ ነው። ስለዚህ በእኔም ሆነ በሱ ስም ያው አንድ ነን አይደል? እሷ አንድ ናችሁ፣ ግን አሁን ትንሽ ግራ አጋባሽኝ እኔንምና ማለት ከገባው ጊዜ ጀምሮ ምን ግራ አጋባክ? ምን ግራ አማካሪ ፈልጋ በራሴ ስም ማድረግ ይፈልጋል የቤቱን ካርታ አልሽኝ መጀመሪያ። እሱን አንተ ነው ያስታወስከኝ። እኔ ማስተካከል አለብኝ ነበር። እኔ ከሷ ጋር ሰራለሁኝ ነው ያልኩሽ እንጂ እንሰራ ከኛ ድርጅት ጋር። ስንት ብር ነበር ያልከኝ ብድሩን? እሱን ተውና 300,000 ብር ነው ያለበት ብድሩ። እንዴት እኛን ማለት ሳታማክር፣ በዛ ላይ ደግሞ እኛ ሳናቅ እንዴት ልትበደር ቻለች? በዛ ላይ እንዴት ነው ልትበደር የቻለችው? በቤቱ በምን? አዎ የቤቱ ካርታ ያለው በሷ ስም ነው። ምክንያቱም ወንድምሽ ቤቱ ካርታ ላይ እንዳየነው ከሆነ እኛ ጋር እንዳስያዘችው ከሆነ የለም ስሙ። ይሄን ከፍ ምን ያውቃል ብላ ነው እሱ ጅል። በመሩት ነው የሚመራው አህያ እሱ ነው ብሎ መሰለኝ። እሺ አሁን ገንዘባችሁን የምትፈልጉት አይደል? እኛው ገንዘባችንን ነው የምንፈልገው። ስለዚህ የቤቱን ካርታ ተሰጠኝና ገንዘብን ሰጣለሁ። ያው ምን መሰለሽ አሁን ቀጥታ ላንቺ ይሄን ነገር መስጠት አልችልም። የቤቱን ካርታ ማለት ላንቺ ቀጥታ መስጠት አልችልም፣ ምክንያቱም በሷ ስም ነው ከሷ ጋር ነበር የተዋልነውና ከኛም ጋር መነጋገር የሚችለው ባለቤትሽ ነው። ባለቤቴ ማለት እኔ ማለት ነን። ምንድነው የሚለያየን ነገር? ቢሆንም ያው እሱ ነው የስጋ ወንድሟ፣ እሱ እስከሆነ ድረስ እሱ ነው ነገሮችን መጨረስ የሚችለው። እሱ ነገሮችን ማስጨረስ አይችልም
እባክሽን መረጋጋት ትችያለሽ? እየተናደድሽ ነው በጣም የምትናገሪው። ለምን አልናደድ እንዴ? ገንዘብ ይሰጣል ተባልክ አይደል? እኮ ገንዘብ ይሰጠኛል፣ ግን ምንድነው እንደዚህ የሚያደርግሽ? ሁለተኛ ደግሞ ስለሷ መሞትም ምንም ግድ የሰጠሽም አትመስልም። ያው የሞተ ሰው ሞቷል፣ ማናችንም ደግሞ ሟች ነን አይደል? ሁላችንም የምንሄድበት ነው። እሱ እውነት ነው፣ ግን አንቺ አሁን እኮ የባለቤትሽን እህት የቀበርሽ አይደለም? የሩቅ ዘመድ ራሱ የቀበረ ሰው እንደዚህ አሁን ሰው ትንሽ ግድ ይሰጠዋል ማለት ሰማኛለህ። ሰው የገዛ እናቱና የገዛ ቤተሰቡን ቀብሩ ሰላም ይሆናል እኮ አይደል? ስቲል የሞተ ሰው ሞቷል፣ ህይወት ይቀጥላል። ለዛ ነው የሚመስለኝ። ከዛ ደግሞ እኔን ልጠይቀኝ የመጣው ስለ ገንዘቡ ነው አይደል? ልታወራ የፈለከው። ስለዚህ እኔ እናንተ ጓደኞችን ይዘክ የምናወራበት ነገር የለም። ገንዘቡን እሰጥሃለሁ፣ ካርቴን ትሰጠኛለህ፣ በዚህ እንስማማ። ከዛ ደግሞ ቤት ይለቀውጣ፣ ምክንያቱም ሰው እየጠበቀው ነው። እሱ መውጣት አይቀርም፣ መውጣት የማይቀር ነገር ነው። ግን አሁን ይሄን ነገር አንቺ ከኔ ጋር መጨረስ ትችላለሽ፣ ሌላም ሰው ሳናስገባ የካርታውን ጉዳይ ማቃቸውን ሰዎች ስላሉ ላስጨርስልሽ ይችላል። የምር ነው? አዎ። ኦኬ እሺ፣ እንደዛ ከሆነ አሪፍ አስጨርስልኝ። አዎ፣ ግን እስቲ የሚገባን ገንዘብም ልሰጥ እችላለሁ፣ እሰጥሃለሁ። እሱ ያው እንደተጠበቀው ነው። አንቺም ያው ጥቅምሽን ለማስከበር ነው፣ እኔም ለጥቅሜ ነውና እስቲ ስለ እህቱስ አንዳንድ የምትነግሪኝ ነገር ይኖራል? ስለማሞታ እና አንዳንድ ነገሮችን እስቲ ካንቺ ጋርስ እንዴት ነበር? ትዋደዱ ነበር እንዴ? በጣም ትዋደዱ ነበር። በጣም ቀላል እንዋደድ ነበር። ጥሩ ሰው ነበረች፣ ነፍሷን ይማር። በጣም ጥሩ ወዳጅ፣ ጥሩ ሰው ነበረች። ተረጋጊ። ምን ነው በጣም ተረጋጊ እባክሽ። ምን አንተ ግን ይሄን ጥያቄ እንድትጠይቀኝ እንዴ? ይሄን ጥያቄ ለምን ጠየቀኝ? ሲጀመርስ ለምንድን ነው እንደዚህ ተሸፋፈንከው? እኔስ ላንተ ይሄን ጥያቄ የምመልስበት ምክንያት ምንድነው? አይ እኔ እኮ ነገርኩሽ፣ ማለት ለማወቅ ያህል ነው እንጂ እና ብዙ እንትን አይደለም። ይሄንን ደግሞ የተሸፋፈንኩት እኔ ይኸውልሽ በጣም ከሰሞኑን ትንሽ ከበድ ያለ ያው ድምጽ የምንከል አይደለምና ከበድ ያለ ጉንፋን ይዞኛልና ሰው ጋር እንትን እንዳይተላለፍ ብዬ ነው። እሺ ጓደኞችስ? እዛ ውጭ ያሉት ነገርኩሽ፣ ከዛ ከካምፓኒ መጡ ናቸው አንድ ላይ እና ምንም የሚያስጨንቅ ነገር የለውም። ሌላ ነገር የለውም። እባክሽ ምንም አሁን ካሁን በኋላ አብሮ እንደሚሰራ ሰው ሆነሽ ያለውን ሁሉም ነገር ደግሰው ነበረች። በጣም ምን ዋጋ አለው? ሞቶ ወሰዳት። ደግሰው በታንድ ቀን ተጣልተንም ተጨቃጭቀንም አናውቅም። በቃ ሴራሚክ አዳለጣትና ቤት ስታጸዳ ሞተች። አጣዋት። ለኔ እንደ ባል እህት አልነበረች፣ ሴት ነበረች። አይ ያው ሞት ቀደማት። ቅድም ሴራሚክ እያጸዳች ነበር የሞተችው፣ ጽዳት እያጸዳች ነበር አልሽኝና ሰራተኛዋ አለች አይደለ? ለምንድን ነው እሷ የምታጸዳው? በጣም ትጉ ሴት ናት። በጣም ትጉ ሴት ስለሆነች ያው ብዙ ጊዜ ሰው የሰራው ነገር ስራ ይመስላታል። ሁሉን ነገሮች ራሷ ካልሰራችው የተሰራ ይመስላታል እና አልጸዳም ብላ ተነስታ እያጸዳች ነበር። ሞተች። የዛን ቀን ቤት ነበርሽ አንቺ? አዎ ቲቪ እያየሁ ነበር። ከዛ ያው ስትወድቅ መሬቱም እንትን ሲልናም ሰምቼ ማቃሰትም ሰምቼ ሲሄድ አርፋለች። አንዳንድ ያው ማለት ያው ድፍረት አይሆንብኝና ግን አንዳንድ የማይመስል ነገር እያየሁ ነውና አንደኛ ሰራተኛዋ አጽድታ እንደገባችና እሷ ቤት ውስጥ እንደነበረች ሰራተኛዋ ያወራች ነበር ቅድምና ደነገጥሽ። ማለት ማን ነው እንደዛ ያለክ? ማን ነው እንደዛ ያለ? ምን ነው ደነገጥሽ አንቺ? ባንዴ ተቀየረ። ኧረ አልደነገጥኩም። ምን ያስደነግጠኛል? እውነትቼ ነው የማወራው እኮ እሱ ይገባኛል። ግን ማለት
እንግዲህ ሰራተኛ የቀጠረችው መቼም ቤት ለማጽዳትና አንዳንድ ነገሮችን የቤት ስራዎችን እንዲሰራላት ነው አይደለ? እና ራሷ ማጽዳት አትችልም እንዴ? ትችላለች። እሱን ግን ደግሞ ይሄን ነገር ሰራተኛዋ እንደሰራችው ነው እኔ ላውቅ ይቻልኩትና ያው አልመስል ብሏት ተነስታ ጸዳች እያልኩ እኮ። ቆይ ምንድነው የምትፈልገው? ንግግር ሁሉ ጥያቄ ደስ አይልም። አንቺ እሺ ገድልሻለ ማለት ነው? አልገባኝም። እኔ እንደዛ በገዛ ቤት የመጣክ የምትናገራቸውን ቃላቶች ተጠንቀቃ። አንዳንዴ እኮ የምንናገረው ቃላትም ሊያስጠይቀን ይችላል። በዛ ላይ የሰው ሀዘን መጥቶ መቀስቀስ ራሱ አንድ ወንጀል እንደሆነ የምታውቅ አይመስለኝም። አይ ተረጋጊ። እንደዚህ ምን ነው አንድ አራስ ነብሮንሽ? አይ ጥያቄክ ነው ሰራተኛው አጽዳታ ነበር ምናምን ነው። እኔ ጠየቅኩሽ። አሁን ለምሳሌ ያው ቅድም አይደለም እኔ እናንተ አሁን ስለሷ ማውራት አለብን ብዬ አላስብም። አግዝሻለሁ ያልከኝ የካርታውን ጉዳይ ነው። የካርታውን ጉዳይ ጨርስ። ስለዚህ ምን አገባ? ስለሷ ምን አገባ? ይሄንን ጉዳይ እስቲ ንገሪኝ። ምን አገባህ? ስለሷ ምን አገባ? በቃ ይሄ ሞታለች፣ አልቋል፣ አለፈ አይደል? ለምንድን ነው የሰው ሀዘን የምትቀሰቅሰው? እንደ አንተ ህሊና የሚባል ነገር አለ? ማወቅ ስላለብኝ ማለት ማወቅ ስለፈለኩኝ ነው። ኦሆ እኔ ደግሞ አለመናገር መብት ያለኝ መሰለኝ። ስለዚህ መናገር ማትፈልጊው ነገር አለ ማለት ነው። ማለት እንደዛ ያልሽኝ ነው እንግዲህ መናገር ማልፈልገው ነገር አለ። አሁን በግድ ትወጣለህ? እኔ ላስወጣ? ስለመውጣት አለመውጣት ማውራት ካለብን ይኸውልሽ ማውራት ባለብን መንገድ እናወራለን። አይ ይሄ ንግግር ደስ አይልም። አታው ልንገር ደስ አይልም። ከዛ ደግሞ መስማማት ያለብን እኔ ጋር ነው እንጂ ከሞተ ሰው ጋር አይደለም እኮ። ካንቺ ጋር እየተስማማን እኮ ነው ያለውን ነገር ንገሪኝ። የተፈጠረውን በሰዓቱ የተፈጠረውን ነገር ንገሪኝ። ምንድነው በሰዓቱ የተፈጠረው? እኔ ደግሞ የቤቱን ጉዳይ አስጨርስልሻለሁ ያልኩሽ እና ለዚህ ነገር ደግሞ ቆይ ስልኩስ ምንድነው? ይሄ ምንድነው? አይ ዝም ብሎ ነው እንደዚህ ይዞ ነው ይችላል ዝም ብሎ ይዞ እንጂ ሌላ ነገር አይደለም እኮ። አሁን ከኔ ምንድነው የምትፈልገው አንተ? ሲመስለኝ ግን ወዳጅ አትመስለኝም። እና ትንሽ አላቅም። ምናልባት ስለሷ ልታውቅ የምትፈልገው ነገር ካለ የሆነ ሞቶ ያስደሰተ አይነት ሰው ነው የምትመስለው። አይ እኔ ያው ማለት የሷ ሞት ይናል ለኔ ግድ አይሰጠኝም ነግሬሻለሁ መጀመሪያ። ምክንያቱም አንደኛ ገንዘብም አለባት፣ ያው ገንዘቡንም ጨመረን መቀበል እንችላለን። ስለዚህ አሁን ያለው ነገር ካንቺ ጋር መስማማት ነው። ገባሽ? ኦኬ እኔ ጋር የምትስማማ ከሆነ በአንድ ነገር እንስማማ። ያው እንደነገርኩሽ ያው ባልደረቦችክ ካልሰሙትና እኔ እናንተ ጋር የሚያልቅ ጉዳይ ከሆነ በሆነ ነገር መስማማት የምንችል ይመስለኛል። እሺ እኔ እናንተ መካከል እንደሚቀር በምን ልወቅ? እርግጠኛ ነኝ 100%። መቼም ወዳጅ አይደለንም ብለኝ ናችሁ? አይ አይደለም ነግሬሻለሁ። እንደውም መሞቷ እንደውም ጠቅሞኛል። እኔ ገንዘብ ጨመር አድርጌ መጠየቅ እችላለሁ። ገባሽ? የተበደረችው ካንቺ ጋር ግን ከተስማማን ያለውን ነገር አንቺም ትጨርሻለሽ፣ አንቺ የምትፈልጊው ነገር ተሰከለሽ፣ እኔም ደግሞ ገንዘቤን አገኛለሁ። ስለዚህ አሁን ለባለቤቴ ይሄን ጉዳይ እንድትነግረው አልፈልግም። በመሀላችን ቀርጦ ካርታውን ለኔ እንድትሰጠኝ ነው የምፈልገው እና ብዙ ነገሮችን ወደ እኔ ለማዞር ደግሞ ትረዳኛለህ። በዚህ ነገር እኔ እናንተ የምንስማማ ከሆነ እረዳሻለሁ። ልክ እንደ ጓደኛ ጀስት እንድናወራ ያስደስተኛል። አዎ እንደዛ ማለት ያለውን ነገር ጀስት እንደ ጓደኛም በቃ ምንም ነገር የትም ይሄ ነገር ይሄ የምትነግሪኝ ነገር ወዴትም አይሄድም። ስራ ባልደረቦችን ማረቅ ትችላለህ? እሺ ያው እሱ ያው እንትን አማካሪም ስለሆነ ኦፊሰር አማካሪም ስለሆነ እነሱ መካከል ማውራው ነገር አይደለም። እነሱ መውጣት ይችላሉ። ያው በረጋ ያሉትን እጥላቸዋለሁ። እባክህን ዳዊት እባክህን ይዛቸው ሁሉንም እና እሺ እና እንደምታየው እንግዲህ ወጥተዋል። አሁን ማለት ማውራት እንችላለን። ኦኬ እሱ ያው የልብ ጓደኛ ነው። ልክ እንደኔ አድርገሽ አስቢውና ምንም ነገር ሌላ ምንም የሚል ነገርም የለውም። ስለዚህ አሁን አንተ እንድትረዳኝ የምፈልገው ካንተ ያው አንተም የሚገባን ገንዘብ ታገኛለህ። ያው ወንድምየውን ልናታለው የምንችለው በአንድ ነገር ነው።
እሱም አንተ በጣም ብዙ ብድር እንዳለባት ታስመስልልኛለህ እና ብድሩ መክፈል ስለማይችል ያው አማራጩ ቤት መሸጥ ነው ምን አይደል በተዘዋዋሪ ደግሞ እኛ እንገዛዋለን ይሄን ነገር ብታደርግልኝ ደስ ይለኛል በጣም እኔ እንጃ ማለት አሁን ላይ ለምን መጥፎ ሰው ስለሆንኩ አይደለም ግን ደግሞ ይገባታል ብዬ የማስበው ለሷ ልክ ነው አንዳንዴ ሞት ተሳስቶ አያውቅም ለሷ ሲሆን በተለይ ትክክል ሆነና ያው ሞታለች አንዴ አትመለስም ያን ነገር በማድረግ ብትረዳኝና አብረን ብንሰራ ደስ ይለኛል ያው ብዙ ስራዎችን ደግሞ አብረን እንሰራለን እና ያው እንደነገርኩሽ እሷንም በእኛ በኩልም ያው ለማስወገድ አንዳንድ ሀሳቦችን ነበርና ግን ያው እንደምታውቂው ትንሽ አይመቹም ነበር ሁኔታዎች እና ብቻ ትንሽ አስቸጋሪ ነገር ሁኔታ ነበር እንጂ እኛም እየሞከርን ነበር እሷን ለማስወገድና የምርህን አዎ እንዴ ልክ በቃ እንደተበደረች ነበር እንትኑና ካርታውን እኛ ጋር እንደመጣችው እስከዛሬ ተባባሪ ያገኛለሁ ብያስብ ያለቅም ነበርና ስላገኙክ በጣም ደስ ብሎኛል ያው ምናልባት አንተን ባቀኑሮ ያው ብዙ ነገሮችን ለመሸፋፈን ብዙ መስዋዕትነቶችን አልከፍልም ነበር እና እንኳን አገኘውክ ያው እኔ ትንሽ አልፍቶኛል ይሄን ነገር ለመደበቅ ምናልባት አንተን ባገኘ እንዲው እኔ ሳልገባበት ተጨርሰልኝ ነበር ማለት ነው አዎ ያው ከመጀመሪያ ጀምሮ ባቅኖሮማ ምን ችግር አለው እንዴ እኔም እኮ በጣም መፈልገውና መጓጓለት ነገር ነበር ያው ታውቂያለ እስቲ ማለት እንዴት ግን ያው እንዴት ልታስወግጃት ቻልሽ ግን እኛ እኮ አልመቼ ብሎን በጣም ተቸግረን ነበር ያው አይመችም ሁኔታዎች ያው እንደ ብዙ ጊዜ ቤት ነው የምታሳልፈው ብዙም ያጣው አትወጣለች ቶሎ ነው የምትመለሰው ከስራ ከዛ በኋላ ያው ሰዎችን አምጥቼ ነበር ሰራተኛዋ ያያት የሆነች ትርበተበታለች አይነት ነገርና ያው አሁንም ማስፈራርቼ ቤት ያስኳት እኔ ነኝ ሁለት ሰዎችን ቀጠረኝ ነበር ከዛ በኋላ የሆነ አለ አይደለ ያው ቤቱን ወደኔ ያዙራ እንደምትዋት ነግረት ነበር በጣም ኃይለኛ ሰው ናት ከምታስበው በላይ በሁለት ሰው ተይዛ ራሱ አልተቻለችም እሺ ልትለኝ አልቻለችም እኔ እንድትሞት ፈልጌ አልነበረም እንደዚህ በሰላም ለመጨረስ ሞክረሽ ነበር እና እንዲመታት ነበር የፈለኩትና በጣም ግብዳ እንትን ነበርና እንዳጋጣሚ ከኋላ ምታት ስለው ከኋላ ሲመታት ነው ጸጥ ያለችብን እንጂ ሆን ብለን ለማሞት ምናምን አልነበረም የሆነ መተናት ህመሙ ተሰምቷት እንትን እንድትል ነው እንጂ ነገሩን ሳናዘዋውር መግደል አልፈለኩም እኔ እንድትሞትም አልፈለኩም ግን ደግሞ ሁኔታዎች ያው ባላሰብነው መንገድ ሄዱና ሞተችብን አረፈችብን ከዛ በኋላ ማለት ብዙ ነገር ለማስመሰል ሞከርን 1 ሰዓት 2 ሰዓት አካባቢ አሰብንበት ተቀምጠን ከዛ በኋላ ሴራሚክ ላይ የሆነ ውሃ ነገር አፍስሰን ያው እሷን ደግሞ እንትን ከኋላ መተን ከሞተች በኋላ መታችሁ ነው ሲጀመርም ደም ነበርኩ ከኋላ ላይ መታት እሱ ከዛ በኋላ የሆነ ጠረምቤዛ አስጠጋን ምናምን ደሟን ጠረምቤዛው ጋር ቀባባንና ይወደቀች አስመሰል ነው ያው የኔ ጥፋት አይደለም የገደላት ጥፋት ነው ግን ምን ይደረጋል ያው አላማችን ማሳካት ባሰብንበት መንገድ አልተሳካም እስካሁንም ሊንዘባዘብ ይቻላል በዛ መንገድ ነው ምናልባት ባይገላት ኑሮ እስካሁን ምናልባት በኔ ስም ማድረግ ይጨርሽ ይሆናል የነበረና አሁን ደግሞ አንተን አገኘው አንተ ደግሞ እንደምታሳካለኝ አልጠራጠርም ስልክ ነሽ ያው እኔም እንደነገርኩሽ በቻልኩት ነገር ሁሉ ያው አግዝሻለሁኝ እሺ ያው እንደነገርሽኝ ጥሩ ሁለት ጥሩ አጋጆች ነበሩኝ ብለሽኛልና እንዴት ነው እስቲ እነሱንስ እንዴት ነበር ያገኘሻቸው ያው ለስራ ሊጠቅሙ ስለሚችሉ አስወግጃቸዋለሁ ማለት አዎ ስራዬ ላይ በጣም ፈተና ሆኖብኝ ነበር እንዴት
ማለት በየጊዜው ገንዘብ ይጠይቃል። ሳምንት ባልሞላ ጊዜ ውስጥ ገንዘብ ይጠይቃሉ። አሁንም ሳምንት ባልሞላ ጊዜ ውስጥ መረጃውም ስላላቸው ያስፈራሩ ገንዘብ ሲጠይቁኝ ያው የነበረኝ አማራጭ ሁለቱን ማስወገድ ነው። ለራሴ እጆች ነው ያስወገድኳቸው። የሆነ ቦታ ገንዘብ ለመስጠት ጠራዋቸው፣ ያው በሽጉጥ ገደልኳቸው በየተራ ማለት ነው። ስለዚህ አሁን ምንም የሚያስቸግርሽ ነገር የለም ማለት ነው? አሁን ላይ ምንም የሚያስቸግረኝ ነገር የለም። ግን አላቅም ይሄ ሰላም ይነሳኝ ብዙ ጊዜ ሰላም አላገኘውም። አሟሟታ እና ጩኸቷ ይሰማኛል። በብዙ ነገሮች በህክምናም በአንዳንድ ነገሮችም ሰላም ለማግኘት ሞከርኩ። መንፈሱ አስጨነቀኝ ከምታስበው በላይ። እነሱ መጣውብኝም አያውቁም። የሆነ ሰላም ተሰምቶኛል። ግን ደግሞ እሷ ከገደልኳት እኔ አይደለም የገደልኳት ከገደሏት ለማለት ነው ይቅርታ። ከገደላት በኋላ መንፈሴ አልገዛም አለኝ። ብዙ ጊዜ ባለቤቴ ይለኛል እና እሱ እንዳያውቀው ደግሞ ያው ስጋቴ ነው። አንዳንዴ ደግሞ አሁን ደግሞ የምፈልገው ካንተ እሱ ምንም ነገር እንዳይጠረጥር ያው ጓደኛ መስለክ አንዳንድ ነገሮች እንደዚህ እንደሚፈጠሩ ብታሳመነው ደስ ይለኛል። አሁን ላይ ጸባዩ በጣም እየተቀየረ ነው ሲመስለኝ። ተቃዣለሽ፣ ገደልኳት ምናምን ታያለሽ፣ አንቺ ነሽ ወይ ምናምን በሚል እንትን ውስጥ ሰጣ ገባ ገብተናል እና ጥሩ አይነት የድሮ ትዳራችን የለም እና ያው እሱ ትንሽ ጥርጣሬ ተሰማኝ ይመስለኛል። አስፈላጊ ከሆነ ግን እሱንም ማስወገድ እንችላለን። ማለት ምንም ያጠራጥር ነገር እንትን አላለም። ግን እሱ በቃ ይሄ አሁን ላይ ቤት አምሽቶ ነው የሚመጣው። እኔ ጋር ሰላም የለውም። ምግብ ሳቀርብለት አይበላም። እኔ ጋር ያለው ነገር አብሮ መኖሩ ብቻ ነው ትዳር ያስባለው እንጂ ከዛ ውጭ ባለ ነገር እሱ አሁን ላይ እኔ ጋር እንዳልሆነ እርግጠኛ ነኝ። ቅድሚያ ቤቱን እስከማዘዋወር ነው። ከዛ በኋላ መወገድ ካለበት እሱም ይወገዳል ማለት ነው። እና እሱን ነገር እንድትረዳኝ ፈልጋለሁ። ግን እሱ እንዲሞት አልፈልግም። ምናልባት ትቼው መሄድ ነው የምፈልገው። ግን ደግሞ ንብረቶች ማሸሽ ማለት ነው። ግን ደግሞ ያን ነገር አሁን በትንሹ የሚያቃ ከሆነ አማራጭ የለኝም። ምክንያቱም ይሄን ነገር ለማሳካት ብዙ ጊዜ ወስዶብኛል። ብዙ ነገሮችን አጥቼበታለሁ። ሰላሜን፣ ብዙ ነገሬን። ስለዚህ ከማሳካት ደግሞ ወደ ኋላ አልልም ማለት ነው። አንተም እንደኔ ብርቱ ሰው ትመስለኛለህ። ልክ ነሽ። ግን ከመጀመሪያም ከሱም ጋር ስትገናኙ ጀምሮ ይሄን ነገር ለማድረግ ነበር ሐሳብሽ? እሱን ስታገኙ ጀምሮ ያው ገንዘብ አለው ለገንዘብ ነው መቼም ምን ስራ የምንሰራ አይደል? እሱ ልክ ነሽ። ግን ረጅም ጊዜ ሆኗቸዋል አይደል ከባለቤትሽ ጋር? ወይስ ያው ከልጅነት ጀምሮ ነው የምንተዋወቀው። በጣም ከልጅነት ያው በፊት ማፈቅረው ይመስለኝ ነበር። ምናልባት የልጅነትም ስለሆነ ይሆናል። ግን ከጊዜያት በኋላ እንደማላፈቅረው እየገባኝ ለሱ ያለኝ ስሜት እየሞተ ምናምን የመጣውና አሁን ላይ ለሱ ምንም አይነት ቦታ የለኝም። ያው ትንሽ ብቻ ያሳዝነኛል አንዳንዴ። ያው ለኔ ኑሯልና እሱ ነገሩን ያዘኝ እንጂ ያው እሷ ጋር ማስወገድ አቅቶኝ ምናምን አይደለም። ራሱን አጠፋው ምናምን ማለት ይችል ነበር እዛው እንግዲህ እሱንም እሷ ስትሞትበት ራሱን አጠፋ ማለት ይችል ነበር። እንደዚህ አይነት ነገሮችን ማድረግ ይችል ነበር። ግን ያው ይቆይ በሚለው ነው። ስለዚህ አሳዝኖሽ ነው የተወሽው ማለት ነው። መልካም እንግዲህ ያው ስለዚህ አሁን ቀጣይ እቅዳችን ምንድነው ማለት ነው? ቀጣይ እቅዳችን ያው መጀመሪያ በጣም ብዙ ብር እንዳለበት ለወንድሜው ንገርልኝ። እሺ። ከዛ በኋላ ቤቱን ለጫራት አቅርበናል ትላለህ። አዙረን እኛ እንገዛዋለን ማለት ነው። አሁን ይመጣል ቀደም የቀጠርሽው ሰው ነው አትምጣት ልትዩ ነው? አትምጣላል እስኮ ደስ ኖርማል ነው። ይሄ ሁሉ ነገር አያውቅም። ኦኬ ምንም ነገር አያውቅም። ስቲል ቤቱን ማዛወር እንፈልጋለንና እንዴት ነው የሚሆነው የሚለው ለማማከር ነው የሚመጣው እንጂ የሚያውቀው ነገር የለም እሱ። ያው በእኔና በአንተ መካከል የሚቀርም ካንተና ከኔ ውጭ አሁን ላይ የሚያውቅ ማንም ሰው የለም። ስለዚህ ያው እና እንደ ባለቤቴ ይጠረጥራል እንዳልኩ በቃ። እና አንተ ደግሞ ለዚህ ስራ ብቁ ትመስለኛለህ። ያው አላውቅም እንዴት ሁሉ ልዘባርቅና ልነግርህ እንደቻልኩ
ማለት በጣም አመንኩ መሰለኝና ያው እምነት የሚጣልበት አይነት ሰው ስለመሰልከኝ ነው። ግን ምናልባት ቃሌ ለሰከንዶች እሽራለሁ ካልክ ወይንም ደግሞ እኔን አሳልፈ ለመስጠት ካሰብክ ያው ሁለቶችን ስገል ቅንጣት ታክል አራራውላቸው። ያው የነሱ ጣ ደግሞ ላንተ እንደሚደርስ ግልጽ ነው አይደል? እሱ ልክ ነሽ። ስለዚህ አሁንም በኋላ ማስጠነቀቀ እኔ እናንተ መካከል ይቅር ካለበለዚያ ትሞታለህ። እስካሁን ሁሉም ነገር በማስረጃ አለሽ ማለት አሁን ካንቺ ጋር ማውራት ባለብኝ መንገድ ብቻ ነው ማውራው። እሺ አረሽ ምን ማለት ነው? አረሽ አሁን ምን ማለት ነው? ሰማኛለህ? መሞት ካላማረ ስርዓት ነው ያዝ። ልቀቀኝ። ማን ጋር እንደምታወራው ወከል መሰለኝ። ማንንም ሆኜ ይኸውልሽ እኔን አላወቅሽኝም አንቺ። ስለዚህ የሚገባሽ ሁሉ ታገኛለሽ። ሁሉ ማስረጃ አለ። ልቀቀኝ። እሱም ጋር አለ ሁሉም ማስረጃ አለ። ምንድን ነው የምለቅሽ? ልቀቀኝ። ሰማኛለህ? ለምታረገው ነገር ትጸጸትበታለህ። ምንድን ነው የምትጸጸትበት? ትጸጸትበታለህ። ልቀቀኝ። እጄን አውርድ። ይኸውልሽ ነግሬሻለሁ አንቺ ደስ ሌላ ነገር ይዘሽ አይደለም አንቺ ጭራሽ ልቀቀኝ። ልቀቀኝ።